አድማጭ ተመልካቾቻችን ይህ ተስፋ ቴሌቪዥን ነው። በተስፋ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የሐሳብ መድረክ ዛሬ በአዲስ ሐሳብና በአዲስ እንግዳ ወደ እናንተ ይቀርባል። ዛሬ ከሩቅ ሀገር እንግዳ ጋብዘናል። የዛሬው እንግዳዬ ፓስተር አባተ በቀለ ናቸው። ፓስተር ጥሪያችን አክብረው ስለመጡ እጅግ አድርገን እናመሰግናለን። እንኳን ደህና መጡ። እግዚአብሔር ስም የተባረከ ይሁን። ጌታ ይባርካችሁ። እናንተም እንደ እንግዳ አድርጋችሁ ስለጋብዛችሁኝ በጣም እጅግ አድርጌ አመሰግናለሁ። ታንኪዩ። እስኪ እንደ ውይይታችንን ወደ ርዕሰ ጉዳዩ ከመግባታችን በፊት መጋቢ አባተ በቀለ ማን ናቸው? ከየትስ ነው የመጡት? ለእንግድነት ዛሬ እዚህ ጋር ሲመጡ የትምህርት ዝግጅታቸው ምንድን ነው? የአገልግሎት ቆይታቸው ምንድን ነው የሚለውን ባጭሩ አሳዩንና እንገባለን። የእግዚአብሔር ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። የመጣሁት ከካናዳ ነው። ያው ካናዳ ከአዲስ ሕይወት ቤተክርስቲያን መጋቢ ነኝ። ከኢትዮጵያ ከመውጣት በፊት ቸርች ፕላንተር ነበርኩኝ። የተለያዩ የቸርች ፕላንቲንግ ስራዎች ውስጥ የሚሽን ስራዎች ውስጥ ከብርሃን ወንጌል ቤተክርስቲያን ጋር አገለግል ነበረ። ከዛም ከወጣው በኋላ ከሀገር ውጪ ለትምህርት ወደ ኬንያ ሄድኩኝ። እዛ የመጀመሪያ ዲግሪን በፓን አፍሪካ ክርስቲያን ዩኒቨርሲቲ እዛ ሰርቻለሁ። ከዛ በኋላ እንደገና በአገልግሎት ወደ ኡጋንዳ ሄጄ ነበረ። ኡጋንዳ ካልቨሪ ቻፕል ካምፓላ ከሚባል ቤተክርስቲያን ጋራ የሚሽን ኦቨርሲር ሆኜ አገለግል ነበር ለ6 ዓመት እና በኦል ኦቨር ካናዳ በተለያዩ ዲስትሪክቶች ውስጥ ቸርች ፕላንት አድርገናል በነበረኝ የ6 ዓመት ቆይታ ውስጥ። ግን ከካምፓላ ከመውጣቴ በፊት ደግሞ ለመሪዎች የሚሆን የስልጠና ማዕከል ከአንድ አሜሪካን ሀገር ከሚገኝ የሚሽን አንድ ኮሌጅ የመጽሐፍ ቅዱስ ኮሌጅ አብረን ጀምረን ወደ 25 የሚሆኑ ፓስተሮችን በዲግሪ አስመርቀናል። ከዛ በኋላ እግዚአብሔር እድሉን ሰጥቶኝ ወደ ካናዳ ሄድኩኝ እና እግዚአብሔር የተመሰገነ ይሁን። ካናዳ እንደገባሁ ያደረግኩት ምንድን ነው? የመጀመሪያ የሶሻል ወርክ ፕሮግራም ትምህርት ለመማር ወደ ትምህርት ቤት እንደደረስኩ ነው። ብዙም አልቆየውም። እዛ ካናዳ በደረስኩኝ በሳምንቴ ኦልሬዲ ትምህርት ቤት ገብቻለሁ እና ከዛ የ1 ዓመት ፕሮግራም ነበር። እሱን ልክ እንደጨረስኩኝ የማስተርስ ፕሮግራም ደግሞ እንደገና ቲንድል ሰሚነሪ ገብቼ ማስተርሴን ሰርቻለሁ። በተጨማሪ በዩኒቨርሲቲ ኦፍ ዋተርሉ የተለያዩ ፕሮግራሞችን ሰርቻለሁ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። እንዲህ የመጀመሪያ ዲግሪን እና ሁለተኛ ዲግሪዎችን በቲንድል ሰሚነሪ እና በዩኒቨርሲቲ ኦፍ ዋተርሉ ነው የሰራሁት። መልካም። እንግዲህ የትምህርት ዝግጅትህና የስራ ልምድህ ዛሬ ከምንነጋገርበት ርዕሰ ጉዳይ ጋር በቀጥታ ስለሚገናኝ በካናዳ የኢትዮጵያ ወይም ደግሞ የአበሻ ቸርቾችንም ያሉበትን ሁኔታ በሚቀጥለው 1 ሰዓት እየዳሰስን እንቆያለን። የዛሬው ርዕሰ ጉዳይ ከአንተ ጋር የምንነጋገርበት የዲያስፖራ ቤተክርስቲያን እድሎችና ተግዳሮት ምንድን ነው የሚል ነው። በመላው ዓለም ኢትዮጵያውያን ተበትነዋል። ቁጥራቸው በጣም ብዙ ነው። በዛ ውስጥ ደግሞ የኢትዮጵያ ቤተክርስቲያን አለች፣ የአበሻ ቤተክርስቲያን የምንላት። የአበሻ ቤተክርስቲያን ስንል ኤርትራውያንንም ይጨምራል። አይ ቲንክ እነሱ ራሳቸውን እንደ አበሻ አይቁጠሩ አሁን እኔ አላቅም ስለቆየ ከነሱ ጋር ያለኝ ግንኙነት። ግን ኤርትራውያንም የአበሻ ቸርች ወይም የአበሻ ኮሚኒቲ ናቸው። አገልግሎታቸውን በትግርኛ ነው የሚያደርጉት። ኢትዮጵያውያንም በአማርኛም በኦሮምኛም በትግርኛም በአፋርኛም ሊሆን ይችላል። ግን አጠቃላይ የኢትዮጵያ የዲያስፖራ ቤተክርስቲያን በመላው ዓለም አለች። ይቺ የዲያስፖራ ቤተክርስቲያን ምን እድል አላት? ተግዳሮቷስ ምንድን ነው የሚለውን ዛሬ እንወያያለን ካንተ ጋር። እስኪ በመጀመሪያ የዲያስፖራ ቤተክርስቲያን ቁልፍ እድሎች ምንድን ናቸው? የኢትዮጵያ ዲያስፖራ
ወንጌላውያን አብያተ ክርስቲያናት በጣም ብዙ እድሎች እግዚአብሔር ሰጥቷቸዋል። እና እግዚአብሔር ከሰጣቸው አንዱ ትልቁ እድል፣ ምክንያቱም ከሀገር መውጣታችንም አንዱ ትልቁ የመጀመሪያው ነፃነት ነው። የመጀመሪያው ትልቁ ነገር እና ምንድነው ነፃነታችን አንዱ ትልቁ ነፃነት። ይህ ምክንያቱም የአምልኮ ነፃነት፣ ከሀገር ከወጣ በኋላ የሚናገር የለም፣ ብዙ የራስህን ነገር ልታደርግ የምትችልባቸው ብዙ ኦፖርቹኒቲዎች አሉ። ይህ ማለት የዛሬ 50 ዓመት የነበረው ታሪክ ማለት ነው። ያ ከዛ ጀምሮ ስቲል አሁንም የሚገርመው ነገር ለአምልኮ ትልቅ ነፃነት አለ፣ ልናደርገው ለምናስባቸው ብዙ ነገሮች ማለት ነው። ከዛ ሌላ ምንድን ነው ከተለያዩ ሚሽን ኦርጋናይዜሽኖች ጋራ እንዲሁም ደግሞ ሌሎች ፓራቸርች ከሚባሉ ቤተክርስቲያን ሊደግፉ ከሚችሉ ኦርጋናይዜሽኖች ጋራ የመገናኘቱም ትልቅ እድል አለ። ሪሶርስ ብዙ እድሎች አሉ። ሌላው የትምህርት እድል፣ ትምህርት የመማር እድል ራሳችንን በአመራር ዙሪያ ለማዳበር የአመራር ክህሎትን ለማዳበር የምንችልባቸው ብዙ ኦፖርቹኒቲዎች፣ የተለያዩ ወርክሾፖች እና ሴሚናሮች በቀላሉ ልናገኝባቸው በነፃ ሳንከፍል ማለት ነው ልናገኝባቸው የምንችላቸው ብዙ ኦፖርቹኒቲዎች አሉ እና ሌላው ደግሞ ወንጌልን ለማሰራጨት እንዲሁም ደግሞ የሚሽን ስራዎችን ለመስራት የሚገርመው ነገር የተከፈቱ ብዙ በሮች አሉ። ግን ልባችን እዛ ጋ አይደለም ያለው። ሌላው ምንድነው ለተለያዩ ዜጎች ከራሳችን ባህል ውጪ ለሆኑት ዜጎች ወንጌልን የማዳረሱ ትልቅ ኦፖርቹኒቲ እግዚአብሔር ሰጥቶናል እና ነገር ግን ይህንን እድል የተጠቀምንበት አይደለም። እንመጣበታለን። እድሎችን እንጨርስ ብዬ ነው። ተግዳሮቶቹ ላይ በደንብ እንገባለን። እንግዲህ እግዚአብሔር የሰጠናል እድል ማለት ይሄ ነው። እንደው ሳላስፈቅደዎት አንተ ልበል ወይስ አንቱታውን ጀምሬያለሁ? ግድ የለም። ያው እኔ መቼም ያው አንተ ነው መባል የምወደው። አንተ ነው የሚሻለው። ስለዚህ እስካሁን ያለው አንቱታም ቢሆን ከዚህ በኋላ ተመልካቾች ይረዱታል። ለማውራት ትንሽ ስለሚያስቸግር ነው። አክቹዋሊ እንደው ፓስተር አባተ የዲያስፖራ ኮሚኒቲ ቸርች ሪሶርስ ፉል ነች በብዙ መንገድ። ከዛ ላይ ከጠቀሱልኝ አንዱ ሌላውን በኋላ እመለስበታለሁ። ብዙ የመማር አቅም የመገንባት እድሎች በሰፊው ታገኛላችሁ መሪዎችን ለማሰልጠንና ተያያዥ ነገሮች። ግን ይህን እድል ምን ያክል ተጠቅማችሁበታል? ምን ያክል የዲያስፖራ ቤተክርስቲያን ጠንካራ አመራርን አፍርታለች? አሁን ያለው ተጨባጭ ሁኔታ የተገኘውን እድል ምን ያክል አሟጣችሁ ተጠቅማችኋል? እሱንስ ያሳያል ወይ የዲያስፖራ ቤተክርስቲያን ያለችበት ሁኔታ? አይመስለኝም እኔ። ምክንያቱም እግዚአብሔር የሰጠንን እድል የተጠቀምንበት አይመስልም። ምክንያቱም ብዙ በወንጌላውያን አብያተ ክርስቲያናት ዙሪያ የምንመለከታቸው ችግሮች የአመራር ችግሮች ናቸው ብዙዎቹ እና ኖት ኦንሊ የዲያስፖራው ብቻ ሳይሆን ወደ ኢትዮጵያን ቤተክርስቲያን ስትመጣ ብዙ ችግር ያለው የአመራር ችግር ነው። ኖት ኦንሊ የቤተክርስቲያን ብቻ አይደለም፣ በሀገርም ደረጃ ስትመጣ ግን ምንድነው ከሌሎች የመማር ግን ብዙ እድሎች ግን ለእኛ የተከፈተ ይመስለኛል። ትክክል ያነሳው ሀሳብ ትክክል ነው። አጠቃላይ እንደ ሀገር የአመራር ተግዳሮት አለብን። እንደው አሁን አጥብበ ነው ዲያስፖራ ቸርችን ብቻ ስለምናይ ነው ወደዛ የወሰድኩና ይህን እድል ላለመጠቀም መሰረታዊ ምክንያቱ ምንድን ነው ትላለህ አንተ? ባለ ቆይታ በትምህርት ዝግጅትህም በአገልግሎት ቆይታህም ይህን ነገር በደንብ አንደርስታንድ ታደርጋለህና ይሄ ሁሉ እድል እያለ ለምንድን ነው ጠንካራ መሪ ማፍራት ያልቻለችው የዲያስፖራ ቤተክርስቲያን? ይመስለኛል የኔ ምክንያቱም ባሳለፍኳቸው የትምህርት ጊዜያቶች ያው ብዙ ጊዜ እድል ይኖርሃል። ትምህርት ቤት ስትሆን የተለያዩ ነገሮችን የማየት እድል ይኖርሃል። ለምሳሌ ሪሰርች ትሰራለህ እና የምትኖርበትን ማህበረሰብ ማጥናት አለብህ። ምንድን ነው ያለው ችግሮች
ብለን አንዳንድ ጊዜ ምክንያቱም የሌሎችን ማህበረሰብ ሰዎች ከማጥናት ይልቅ የራሳችንን ማህበረሰብ ማጥናት ለእኛ በጣም ቀላል ነው። አንዳንድ ጊዜ ደግሞ የሚገርመው ነገር አስተማሪዎቹም የሚጠይቁ ምንድን ነው ምን እየሰራችሁ ነው ብለው ይጠይቃሉ። የእናንተ ኮሚኒቲ ምን እየሰራ ነው? ምንድን ነው ያለው ተግዳሮቱ በማህበረሰባችሁ ውስጥ በሊደርሺፕ አካባቢ በወንጌል ስርጭት በአውትሪች ኤሪያ ላይ ምንድን ነው ያሉት ችግሮች? ስለዚህ በዚህ አጋጣሚ የአመራር ችግሮች የትም ቦታ እንዳሉት ሁሉ የዲያስፖራም ቤተክርስቲያን ውስጥ ችግሮች አሉ እና እንግዲህ በዛ ላይ ምንድን ነው ክፍት አይደለንም። እሱ አንድ ያየሁት ነገር ለመማር ከሌሎች ጋራ ኮሚኒኬሽን ፈጥረን የሚገርመው ነገር ከነሱ ለመማር ብዙ ኦፕን አይደለንም እና እኔ ካየሁት ነው። ምክንያቱም ብዙ የተለያዩ ኦፖርቹኒቲዎች አሉ፣ የተለያዩ ድሎች አሉ። ከሌሎች ጋር ሆነን ፎረሞችን ለምሳሌ ሊደርሺፕ ፎረምስ አሉ የሚደረጉ በተለያየ አይነት መንገድ እና ኖት ኦንሊ ፎረሞች ብቻ አይደሉም፣ ሴሚናሮች፣ ወርክሾፖች እና እነዚህን እድሎች አይ ቲንክ እየተጠቀምን ያለ አይመስለኝም። እና ግን ያው እንግዲህ እኔ እንዳየሁት ይሄ ነው ብዬ እላለሁ። መልካም መጋቢ፣ ይሄ ችግር ካናዳ ብቻ አይመስለኝም። ኢትዮጵያውያን ይህን ቃል መጠቀም አለብኝ የለብኝም ትንሽ እንደው ይቅርታ ጠይቄ ልጠቀሙ መሰለኝ እና ልክ አንድ ቦታ የማቆር ወይም አንድ ቦታ ብቻ የመሰብሰብ ሁኔታ ብቻ ነው የሚታየው። ከሌላው የአገሩ ዜጋ ጋር ተዋህዶ የሚሽን ስራ የመስራት ወይ ሌሎችን በወንጌል የመድረስ አይታይም። የመጀመሪያው አንድ ቦታ የመሰብሰብ ከዛ ደግሞ ከተሰበሰበ በኋላ እንደ አሜባ መበታተን ነው በተደጋጋሚ የሚታየው። ብዙ የዲያስፖራ ቸርቾች የመከፋፈል አደጋዎች ይገጥሟቸዋል። ምንድነው ምክንያቱ በእርስዎ እይታ? የሚገርመው ነገር አንተ እንዳልከው ነው። አንድ የቤተክርስቲያን አባት የሆኑ የሚታወቁ ሰው ናቸውና እሳቸውን ስማቸውን ባነሳ ደስ ይለኛል። አባባ ኬዳሞ ይባላሉ እና ሲናገሩ የሰማሁት ነገር አሁን አንተ የምትለውን ነገር ነው እና አገልጋይና የተጠራቀመ ውሃ አንድ ነው ይላሉ እና አቅጣጫ ካልተሰጠው የሚገርም ነገር በቃ ወይ ተባይ ያፈራል ወይም ደግሞ ጤንነት ይነሳል። እና ምንድነው አንዱ ይመስለኛል የቤተ ክርስቲያን ችግር እንዳልከው ለረጅም ጊዜ አንድ ቦታ ላይ ተሰባስበን እያመለክን ያለ ነው። ነገር ግን አቅጣጫ ግን የሚያሳይ ነገር አይታይም እና ሌሎች መሪዎች ሲመጡ ተቀብለን የማስተናገዱ ወይም ደግሞ ቦታ የመስጠቱ ነገር አይታይም ብዙ። ከዚህ ነገር የተነሳ የሚገርመው ነገር እዛም በጣም ትናንሽ ቸርቾች በቃ እና 10-20 ሆነው በቃ ብዙ የተለያዩ ቸርቾች ግን ታያለ። የሚገርመው ነገር እና በአንድ ላይ በህብረት ሰርተን ሊገኝ የሚችለውን በረከት እየተቀበልን አይደለም ያለ የሚገርመው ነገር እና ከዛ ይልቅ በቃ እንዳልከው ሁሉም መሪ መሆን ነው የሚፈልገው እና ተበታትነን ነው ያለው። የዲያስፖራው አሁን ትልቁ ችግር አሁን ብነግርህ በድፍረት እንደው ነገሮች የሚገርመው ነገር ቶሮንቶ ኤሪያ ላይ 70 የሚያክሉ ቤተክርስቲያኖች አሉ። ግን ምን ያህል ነው እዛ አካባቢ? በእርግጥ ይህን ያህል ቸርች ሊኖር ይገባል ወይ ብለህ ብትል በቃ ያስደነግጣል። ምክንያቱም እያንዳንዱን ብትመለከት በጣም ጥቂት ናቸው እንደው ጥሩ ቁጥር አላቸው ብለህ የምትላቸው እና ስለዚህ ምንድነው ትልቁ ነገር አብሮ የመስራቱ ነገር የመተባበሩ ነገር እሱ በጣም አስፈላጊ እንደሆነ እኔ ይሰማኛል።
ያ በእርግጥ ሜጋ ቸርቾች አስፈላጊ ናቸው እያልን አይደለም። ነገር ግን ስትራቴጂካሊ ነበረ መበተን ካለባቸው መበተን ያለባቸው ታስቦበት በሚሽን ነበር መሆን ያለበት። አሁን ግን የብዙ ቸርቾች የሚለያዩት በእያንዳንዱ መሪ ነኝ የሚለው ሰው የራሱን ዙፋን ይዞ ስለሚዞር ነው፣ የራሱን ወንበር ስለሚፈልግ ነው እንጂ ስትራቴጂካሊ ታስቦ ሌሎችን ለመድረስ እዛ ያለውን አበሻ ለመድረስ እዛ ያለውን ሌላ የአገሬውን ሕዝብ ለመድረስ አይመስለኝም። ምክንያቱም ይህን ፕሮግራም ሳስብ የእናንተንም የካናዳን የአሜሪካንም ሌሎች አፍሪካ ሀገር ያሉትን የአበሻ ቸርቾች ያሉበት ሁኔታ ለማየት ጥረት አድርጌያለሁ እና ይህን ነገር ለማንሳት ፍዬ ነው። ምናልባት የሚሰሙን ሰዎች የሜጋ ቸርችን በተለየ መንገድ እያበረታታን አለ። ሜጋ ቸርቾች መኖር አለባቸው፣ ግን የእግዚአብሔር ፍቃድ ወደ በተለያየ አቅጣጫ ሰፍተን እንድንሰራ ነው። ግን መንስኤው ኮንፍሊክት ነው። ስለዚህ ይህን ያክል የትምህርት እድል ያለበት ይህን ያክል ሪሶርስ ባለበት ከተማና ሀገር ውስጥ እየኖራችሁ ግጭቱን በአግባብ መፍታትና ማስተናገድ የሚችል መሪ ለምን አጣችሁ? የመጨረሻ ነገር ባለኝና ነው። እንግዲህ እኔ እንኳን ይሄንን ግጭት መፍታት ወይም ደግሞ መፍትሄ ሊያመጡ የሚችሉ መሪዎች የሉን ማለት አልደፍርም። ምክንያቱም አክሰሱ አልተሰጣቸውም። አክሰሱ አለመሰጠት ብቻም አይመስለኝም። ነገር ግን አይ ቲንክ የመጣንበት መንገድ አይ ቲንክ በራሳችን ላይ ተጽዕኖ ያመጣ ይመስለኛል ብዬ አስባለሁ። ምን ማለት ነው? አልገባኝም። ምክንያቱም አብዛኛው ሰው የሄድንባቸው ጎዳናዎች አንዳንድ ጊዜ በሊደርሺፑም ላይ የሚገርመው ነገር በቤተክርስቲያን እድገትም ላይ ተጽዕኖ ያመጣሉ። ምክንያቱም ያሳለፍናቸው ጎዳናዎች፣ የሄድንባቸው ጉዞዎች፣ ምድረ በዳዎች ያለፍንባቸው ምክንያቱም የቆዩ ትራውማም አለ ባይ ዘ ወይ። ምክንያቱም ልንወጣባቸው የሚገቡ ራሳችንን ለመውጣት ፈቃደኛ ሆነን ራሳችንን እስካላዘጋጀን ድረስ ከዛ ውስጥ የሚገርመው ነገር አዙሪት ውስጥ ነው የምንሆነው። ሽክርክር ምንድነው? በቃ መልሰን ያንኑ የምናደርጋቸውን ነገሮች እንደግማቸዋለን። ቃዴስ እና ስለዚህ እና ከዛ ነገር ውስጥ ለመውጣት ፈቃደኞች መሆን መቻል አለብን። እና እንግዲህ እንደዛ ፈቃደኞች ካልሆንን ደግሞ የእግዚአብሔር ስራ በአግባቡ አይሰራም። የምናስባቸው ፕላኖች ሊኖሩ ይችላሉ። የሚገርመው ነገር ትልቅ መሪዎች አሉ፣ ይህንን ማድረግ የሚያቅታቸው አይመስለኝም። ነገር ግን ድፍረት ይጠይቃል። የሚገርመው ነገር ራሳችን ያለንበትን ሁኔታ ደግሞ መረዳትና በእግዚአብሔር ፊት ራሳችንን በትህትና በንስሐ ቀርበን የሚገርመው ነገር ነገሮቻችንን ለማስተካከል መወሰን ያለብን ይመስለኛል። ስለዚህ እንግዲህ አንዱ የሊደርሺፕ ኳሊቲ ትህትና ነው እና የሚገርመው ነገር ከኛ ሰዎች ምን ይማራሉ? ምንድን ነው የሚቀጥለው ጄኔሬሽን ምን ነው ከኛ የሚማረው? ማለት በቃ የሚያየው መለያየታችንን ነው። ከኛ መማር ያለበት ነገር ይሄንን ነው ማለት በቃ ይሄ በጣም ሲሪየስ የሆነ ነገር ነው እና ስለዚህ ዞር ብለን በቃ እነዚህ ነገሮች መቆም አለባቸው ብለን ወደ ራሳችን መመልከት የሚያስፈልግ ይመስለኛል። መጋቢ አባተ፣ አንድ ከዚህ ርዕስ ጋር የተያያዘ ወደ ሌላው ሰው ለፈጥረን እንድንወጣ አንድ ነገር ላንሳና ሌላ ሀሳብ ከዛ አስቀጥላለሁ። ይሄ ጥሩ ቃል ተጠቅመናል፣ በጋራ ያዋጣን ይመስለኛል። አዙሪት ወይ ይሄ ድግግሞሹ በዲያስፖራ ቤተክርስቲያን በአበሻ ቸርች ይሄ ስብራት መቼ ጀመረ ይመስላል? አይ ቲንክ ከመሰረቱ ይመስለኛል። አመጣጣችንም ወሳኝ ነው እና
ምክንያቱም ቅርብ ጊዜ የሆነ ጥናት ለማጥናት ሞክረን ነበር ከውጭ ሀገር ሰዎች ጋር ነው እና ምንድን ነው ያነሳናቸው የነበሩ ፖይንቶች ምንድን ነው ያልነው? እስቲ ምን ያህሉ ዲያስፖራ ነው ቀጥታ ከኢትዮጵያ ወጥቶ ወደ ካናዳ የመጣው? እና ዝም ብለን እስቲ እንደው ስታቲስቲክሱን ለማየት ሞከርን እና ካየናቸው ከወሰድናቸው ዳታዎች ውስጥ 70%ቱ የሚገመው ነገር ቀጥታ አይደለም የመጣው፣ ብዙ መንገድ አቆራርጦ ነው የመጣው እና አንዳንዶች ወደ ሱዳን፣ አንዳንዶች ደግሞ ወደ ኡጋንዳ፣ ወደ ኬንያ፣ ወደ ጅቡቲ ከተለያየ ቦታ ነው የመጡት እና ወደዛ ሄደው ከዛ ብዙ መከራ አሳልፈው ብዙ ችግሮችን እንትን ብለው ነው ወደ ካናዳ የመጡት እና አይ ቲንክ ምንድነው በሄድንባቸው መንገዶች ያሳለፍናቸው ብዙ ጉዳቶች አሉ እና እነዛ ጉዳቶች አይ ቲንክ ስቲል ተጽዕኖ የሚያደርጉበት ሁኔታዎች አሉ እና ስለዚህ አይ ቲንክ ምንድነው እንግዲህ ከዚህ የዲያስፖራው ቤተክርስቲያን ከዚህ ነገር ጋር ምክንያቱም ግን የሉም ግን ደግሞ ማለት አይደለም 30% ያህል ደግሞ ኤክስፓትሬትስ አሉ በተለያየ ስራ ምክንያት ወደዚህ የመጡ እና ምንድነው ብዙ ጊዜ ቤተክርስቲያን ውስጥ የምታያቸው ችግሮች የዛ ነገር ተጽዕኖ አለው እና ስለዚህ ትናንት ባለፉበት ትዝታ ማለት በዚህ በሰቆቃው ትዝታ ውስጥ ዛሬም አሉ ማለት ብዙዎች ፍርሃት ያላቸው በፍርሃት ውስጥ ያሉ ሰዎች በቃ ፍርሃት አለ፣ የተለያዩ ተጽዕኖዎች አሉ እና ስለዚህ አይ ቲንክ እነዚህ ነገሮች ተጽዕኖ ያደረጉ ይመስለኛል ብዬ አስባለሁ። እንግዲህ የኔ መረዳት ነው፣ ያንተ ምልከታ ነው ያንተ ደረስክበት። ተመልካቾች ይህን ሀሳብ በያላችሁበት በመላው ዓለም የዲያስፖራ ቤተክርስቲያንም እዚህ ኢትዮጵያ ያላችሁ መሪዎች እንድትነጋገሩበት እንድትወያዩበት እንጋብዛችኋለን። ጥያቄ፣ ተጨማሪ ሀሳብ ካላችሁ ወደኛ መምጣት ትችላላችሁ። ሌላ ሀሳብ ደግሞ ላንሳ። መጋቢ ጥሩ ነገር እየሰጠህን ነው። ምክንያቱም ይሄ ፕሮግራም በመላው ዓለም ይታያል በቴሌቪዥን መስኮትና እንዲሁም በዩቱብ። ስለዚህ ኢትዮጵያውያን ባሉበት ሁሉ ይመለከቱታል፣ ለመፍትሄም ከኛ ጋር ይሰራሉ ብለን ተስፋ እናደርጋለን። ቀጣይ ተከታታይ ፕሮግራሞች እናዘጋጃለን። ከአሜሪካንም ከሱዲንም ከአፍሪካ ሀገርም ከሚመጡ መሪዎች ጋር ለመነጋገር ፍላጎቱ አለን። ምክንያቱም የኢትዮጵያ ቤተክርስቲያን አካል የሆናችሁት እናንተ የዲያስፖራ ቤተክርስቲያን ከራሳችሁ አልፋችሁ ኢትዮጵያ ያለችውን ቤተክርስቲያን ማገዝ በምትችሉበት ደረጃ እንድትመጡ የዚህ ፕሮግራም ፍላጎት ነው። እንደ ቴሌቪዥን ጣቢያ ያሳስበናል። ለዚህ ነው ከአንተ ጋር ይሄን አጀንዳ ያነሳ ነው። ነገር ግን አሁን ያለው ተጨባጭ ሁኔታ ብዙ የሚፈለገውን ያክል አይደለም። ይሄ ችግር መፈታት አለበት። ከእናንተ አልፋችሁ አገር ቤት ላለችው ቤተክርስቲያን የአቅም ግንባታ ስራ መስራት ከእናንተ ይጠበቃል። ከዛም አልፎ ደግሞ እግዚአብሔር ከዚህ ወደዛ ሲወስዳችሁ በአሁኑ ሰዓት በምትኖሩበት ሀገር ያለው ማህበረሰብ ከወንጌል በብዙ እየሸሸ ስለሆነ ለዛ ህዝብም ወንጌል እንድታደርሱ እግዚአብሔር ላካችሁ ይመስለኛል። እንደዛ ባይሆን ምናልባት እንደኛ እዚሁ የምትቆዩ ነበር የምትሆኑት። ምክንያቱም በብዙ ቁጥር አሁን አማኞች አይደሉም ነጮቹ፣ ግን አበሾቹ ከራሳቸው አልፈው ሌሎቹን ከመድረስ ይልቅ ቅድም እንደተነጋገር ነው በራስ ነገር ውስጥ አዙሪት ውስጥ ነው ያለው። ይሄ አዙሪት በጸሎትም በምክክርም በስልጠናም እንደገና ደግሞ ራስንም በማየት መሰበር አለበት ብለን እናምናለን። ስለዚህ የዲያስፖራ ቤተክርስቲያን ተግዳሮት ከገጠማቸው አንተ እንደ አንድ የቤተክርስቲያን መሪና አገልጋይ ምንድን ነው ቢሰራ
መፍትሄ ይሆናል ብለህ የምታስበው? የመጀመሪያው ነገር እኔ እንደ እግዚአብሔር ሰው ልናገር የሚፈልገው ነገር ምንድን ነው? አይ ቲንክ መንፈሳዊ ተሃድሶ ያስፈልገናል። ተሃድሶ በትክክል ያስፈልገናል። እንደ ኢትዮጵያ ቤተክርስቲያን እንደ ወንጌል አማኞች የሚገርመው ነገር መታደስ ያስፈልገናል ብዬ ነው። ጥልቅ የሆነ ተሃድሶ። ምን ተሃድሶ? እስኪ በደንብ አብራራው። ለምን መሰለህ ብዙ ጊዜ በእኛ ሀገር ተሃድሶ ይባልና ተሃድሶን ከሆነ መንፈሳዊ እንቅስቃሴ ጋር ብቻ ይገናኛል። ተሃድሶ ስትል ፓስተር እንደው እስኪ በዚህ አቅጣጫ ብለህ ትንሽ ፈልቀቅ አድርግልን። እኔ ተሃድሶ ብዬ የምለው ነገር ምንድነው? የመጀመሪያው ትልቁ ነገር ወደ ክርስቶስ መመለስ አለብን። በቃ እና ወደ ክርስቶስ መመለስ፣ ወደ እሱ ሀሳብ መመለስ። እሱ የሰጠን ተልእኮ አለ የሚለው ነገር። ስለዚህ ሂዱና ለፍጥረት ሁሉ ወንጌልን ምን አድርጉ? ስበኩ ነው የተባልነው። እና ብዙ ጊዜ ራሳችን ቦክስ ሰርተን ከራሳችን አልወጣንም። እኛ የራሳችንን ችግሮች ለመፍታት ነው በቃ ብዙ ጊዜ የምንገናኘው፣ ጊዜ የምናጠፋው። እና ከዚህ ይልቅ የሚገመው ነገር ያለንበትን ቦክስ ሰብረን ወጥተን ሁሉንም ህዝቦች ልንደርስበት የምንችልበት፣ ሌሎችን ሰዎች ደግሞ ደቀ መዛሙርት ልናደርግበት የምንችልበትን መንገድ ማመቻቸት ያስፈልገናል ብዬ እላለሁ። ሌላው ምንድን ነው? ከባህላችን ከራሳችን ካለንበት ባህል ወጥተን የሚገርመው ነገር ወደ ከሌሎች ጋር ተቀላቅለን ልንሰራበት የምንችልባቸውን በተለይ ሚሽን ላይ ትልቁ ትኩረት ያልተሰጠው በዲያስፖራ ቤተክርስቲያን አንዱ ያየሁት ነገር ብዙ ጊዜ ወንጌልን ባይ ዘ ዌይ የሚሽን ስራ የሚሰሩ አሉ እና አውቃለሁ። አንዳንድ ቸርቾች፣ ሁሉም አይደሉም፣ በጣም ጥቂት ቸርቾች ኢትዮጵያ ካሉ ቸርቾች ጋር ኮኔክሽን ፈጥረው ነገር ግን እዛው ግን ያልሰራናቸው የቤት ስራዎች አሉ። ምክንያቱም እግዚአብሔር ሲያወጣን ከኢትዮጵያ ሲያወጣን እና ወደዛ ስንሄድ እግዚአብሔር በእኛ ላይ ዓላማ አለው። አላስቆምህም፣ ግን እንደው በደንብ እንድትሄድበት ብዬ ነው። ወደ ኢትዮጵያ መጥቶ ማገዝ ችግር የለውም መቼም። ኢትዮጵያ አፍሪካ ብዙ እገዛ ትፈልጋለች። የኔ ጥያቄ ግን ለምን ትመጣላችሁ ወደዚህ? ለምን እዛው እጃችሁ ላይ ያለውን ስራ አትሰሩም? አዎ፣ አይ እዚህም ሰፖርት ነው። ሀሳቤ ገብቶሃል? የምልህ ገብቶኛል። ያው ቅድም እኮ ነገርኩ። ኢትዮጵያ ቤተክርስቲያን በብዙ አገዝ ትፈልጋለች። በተለይ እዚህ ሀገር ያለው እጥረት የሪሶርስ ነው፣ የሰው ኃይሉ ነገር በብዙ የተሻለ ነው። ግን እንደው በደንብ እንድትነካው ብዬ ነው እሱም ፓርት። እኛ ጋር ከመምጣታቸው በፊት ወደዚህ እዛ ያለውን ህዝብ ለመድረስ ለምንድን ነው የማታስቡት? እንግዲህ ይሄ ራዕይ ይፈልጋል። እንዳትረሳው የተነሳ ይሄ ምንድን ነው እንግዲህ ራዕይ ያስፈልጋል። ደግሞ አቅም ያላቸው ደግሞ ሰዎች በመካከላችን አሉ። ቅድም ካነሳናቸው አንዱ ትልቁ ነገር ምናልባት ያላነሳ ነው ልናነሳው የሚገባ ነገር በመጀመሪያው ምንድነው ፈርስት ጀኔሬሽን እና በሰከንድ ጀኔሬሽን መካከል ትልቅ ጋፕ አለ። እኔ በወጣቶችም ላይ ሰራለሁ። የሚገርመው ነገር ኮሚኒቲ ውስጥም ትልቅ ኢንቮልቭመንት አለኝ እና እንደውም አብሬ የምሰራቸው የተለያዩ ኦርጋናይዜሽኖችም አሉ በኮሚኒቲ ደረጃ ማለት ነው። እና ምንድን ነው በእኛና የሚገርመው ነገር በፈርስት ጀኔሬሽን እና በሰከንድ ጀኔሬሽን መካከል ትልቅ ጋፕ ነው ያለው። እና የሚገርመው ነገር የመጀመሪያው ትውልድ የሁለተኛውን ትውልድ የሚረዳበት መንገድ የተሳሳተ ነው። ችግሮች አሉ። እውነት ነው፣ ልጆቻችን አሉ በመካከላችን። ነገር ግን ሪሊ ቀርበህ ስታናግራቸው ወጣቶቹ የሚናገሩት ነገር በጣም የሚገርም ነው። እና እኔ አንድ ያየሁትን ነገር በነግርህ ደስ ይለኛል። ምንድን ነው ብዙ ጊዜ እንነጋገራለን በኮሚኒቲም ደረጃ። የሚገርመው ነገር የምናነሳቸው አንዳንድ ነጥቦች ምንድን ነው ወጣቶች ልጆቻችን የሚገርመው ነገር ትምህርታቸውን እስኪጨርሱ ድረስ ነው
ቸርች ውስጥ የሚሆኑት ቸርች ውስጥ የሚቀመጡት። ልክ ግን ትምህርታቸውን ሲጨርሱ የሚገርመው ነገር ከእናቶቻቸው ጋር ከአባቶቻቸው ጋር ባሉበት ቸርች አብሮ መቀጠል አይፈልጉም። ምክንያቱም ምንድን ነው የሚሉት? እኔ እንዳየሁት የሚገርመው ነገር በቃ እኛ ራሳችንን እዛ ውስጥ ማየት አንችልም። እዛ ውስጥ አይደለንም። በቃ ያለ ነው ፈልገው ራሳቸውን አያገኙም። እዛ ውስጥ ራሳቸውን ምንም ፕላትፎርም የለም የለም። አዎ። ስለዚህ የሚገርመው ነገር ቅርብ ጊዜ አንድ ከቤተ ክርስቲያን መሪዎች አንድ ሀሳብ ቀረበልኝ እና የተሰጠኝ ሀሳብ ምንድን ነው? አንድ የወጣቶችን ፓስተር ሜንቶር እንዳደርግ ነው እና ለጥቂት ጊዜ ከእሱ ጋር አብሬ እንዳሳልፍ እድሉን ሰጥተውኝ ነበር። የአበሻ ኮሚኒቲ ነው፣ ኢቫንጀሊካል ወንጌላዊት ቤተክርስቲያን ነች። እና የሚገርመው ነገር ምንድን ነው? ትልቁ ነገር ወጣቶቹ ነጮቹም ጋር ሄደው ፊት አያደርጉ፣ ኦኬ፣ ጥቁሮችም ጋር ሄዳሉ ፊት አያደርጉም፣ አበሾችም ጋር መጥተው ፊት አያደርጉም። ስለዚህ በቃ የትም አይደሉም እነዚህ ሰዎች ወጣቶች። ስለዚህ እነዚህ ወጣቶች ላይ አልተሰራም፣ ልንሰራ ይገባል። በእርግጥ አሁን እየተሞከረ ያለ ነገር እንዳለ አውቃለሁ። እኔም ኢንቮልቭ ያደረኩበት ጉዳይ አለ እና ምንድን ነው ከራሳችን ሰርክል መውጣት አለብን። የሚገርመው ነገር ልጆቻችን ከኛ ጋራ የእኛን አምልኮ አንደርስታንድ እንዲያደርጉ እኛም ደግሞ የእነሱን አምልኮ አንደርስታንድ እናደርግ በጋራ የምንሰራበት ፕላትፎርም ሊኖር ያስፈልጋል። እነሱን የሚያቀርብ የሚገፋ ሳይሆን እና አንስተን እናውቃለን። ከሚገርመው ነገር ምን ሆነ በአካባቢያችን ላይ የተለያዩ የምናያቸው አንዳንድ ችግሮች አሉ ወጣቶች አካባቢ እና ያንን ችግር ለመቅረፍ ብለን ስብሰባ ጠርተን እናውቃለን፣ በኮሚኒቲ ደረጃ ማለት ነው። እና እንዲህ አይነት ስብሰባ እንኳን ስንጠራ የሚገርመው ነገር የቤተ ክርስቲያን መሪዎች አይገኙም። የሚገርመው ነገር ተገኝቶ፣ ምክንያቱም አንዳንድ ችግሮችን ለመፍታት እኛ ጋር ነው መፍትሄ ሊኖር የሚገባው አይደል? ግን ኮሚኒቲውን ሰፖርት የሚያደርጉት የተለያዩ ኦርጋናይዜሽኖች እነሱ ሲረባረቡ፣ ቤተ ክርስቲያን ግን ይሄንን ችግር ለመፍታት እንኳን የሚገርመው ነገር ፈቃደኛ አይደለችም። እንዴት ፈቃደኛ ትሆናለች ፓስተር? አሁን እኮ ያሉት ከፊት ያሉት ሊደርሺፕ ላይ ያሉት ሰዎች በመጀመሪያ በራሳቸው ችግር ውስጥ ናቸው። መጀመሪያ እኮ ባለመድኃኒት ራሱን ማዳን አለበት። ራሱን ነፃ ያላወጣ ሰው ሌላውን ሰው እንዴት ነፃ ላይወጣ ይችላል? ባለበት አዙሪት እየሄደ ያለ የዛሬ 30 ዓመት ባለፈበት ውጣ ውረድ ውስጥ አሁንም ዛሬ አይምሮ የተያዘ ሰው፣ እስረኛ የሆነ ሰው እንዴት ስለ ነገ ትውልድ ሊታዩ ይችላል? አንድ ነገር አንስቼልህ ወደሚቀጥለው እንሄድ። በአንተ ግንዛቤ አካባቢ ላይ ያለውን ነገር ነው። ሌላውንም አንደርስታንድ ታደርጋለህ። ምክንያቱም ሱዳን ነበርክ፣ ኬንያ ነበርክ፣ ኡጋንዳ ነበርክ፣ ደቡብ አፍሪካ፣ አሁን ካናዳ ነው ያለው። ስለዚህ የሚበዛውን የአበሻ ኮሚኒቲ ቸርች ታውቀዋለህ። የአበሻ ኮሚኒቲ ቸርቾች ችግር ውስጥ እንዳሉ ያውቃሉ? በአንተ ግንዛቤ ውስጥ አያውቁ? ለእኔ አይመስለኝም፣ ያወቁ አይመስለኝም ችግር ውስጥ። ምክንያቱም እነሱ የተረዱም አይመስልም። ምክንያቱም we are denying, I think denial አውቀው ክደውታል እንጂ አይረዱትም ነው። denial አለ። ያው ምክንያቱም ለምንድን ነው አንዱ ትልቁ ችግር ነው እንግዲህ አለመረዳት ያለበትን ሲቹዌሽን አለማወቅ አንዱ ትልቅ ችግር ነው። እና አይ ቲንክ የሚጀምረው ከራስ ነው እና ስለዚህ ወደ ራሳችን መመልከት ያለብን ይመስለኛል። እና ከራሳችን ሁኔታዎች ከወጣን የሚገርመው there are so many ways opportunities አሉ። በቃ እነዛን ልንጠቀምባቸው የሚችላቸው ምክንያቱም ሊረዱን የሚችሉ ለምሳሌ ወጣቶቻችንን ልናግዝበት የምንችለው አሁን ለምሳሌ አንዱን ነገር ልንገርህ። ለምሳሌ ሜንታል ሄልዝ አዌርነስ በመካከላችን የለም። አሁን ብዙ ጊዜ
ሜንታል ሄልዝ ሲባል ብዙ ጊዜ እብደት ነው የሚመስለው ሰው በቃ ግን አይደለም። እያንዳንዱ ሰው በቤተሰብ ውስጥም ሆነ በራሳችን ህይወት ውስጥ የተለያዩ ሜንታል ሄልዝ ችግሮች ሊያጋጥሙን ይችላሉ። አንዳንዴ ራሳችንን የምናይበትም ሁኔታ እሱም ችግር ነው፣ አንዱ ችግር ነው። እና ስለዚህ ምንድን ነው ኮሚኒቲያችን ውስጥ ይሄ ሜንታል ሄልዝ አዌርነስ ሊፈጠር ይገባል። ልጆቻችን ያውቃሉ፣ በደንብ ያውቃሉ፣ ልጆች ያውቃሉ። እኛ ግን ባይዘወይ በኢትዮጵያ ቤተክርስቲያን አንዱ ታቡ የሆነው በቃ የማይነካ የማይደፈር ማለት ነው ነገር አንዱ ሜንታል ሄልዝ ነው። ስለዚህ እንዲህ አይነት ስራዎች ላይ መስራት አለብን። ምንድን ነው ችግሩ? ገብተዋል አይደለ? በእኛና በሰከንድ ጄኔሬሽን መካከል ያለው ልዩነት ምንድን ነው? ምንድን ነው ማድረግ የሚገባን? ከነዚህ ምክንያት በዚህ ጉዳይ ሊረዱን የሚችሉ ሰዎች አሉ በኮሚኒቲያችን ውስጥ በአካባቢያችን። የሚገርመው በጣም ብዙ ሰዎች አሉ። የሚገርምህ ነገር ቤተክርስቲያን ውስጥ ቁጭ ብሎ ሪሶርስፉል የሆኑ ሰዎች አሉ። በእውቀት ቢሆን የሚገርመው ነገር በችሎታቸው ሊያግዙ ቤተክርስቲያንን ሊያግዙ የሚችሉ ሰዎች አሉ። ግን እድሉን እየሰጠናቸውን አይደለም። እኔ ከተለያዩ ሰዎች ጋር የመነጋገር እድል ያጋጥመኛል። የተማሩ ገብተዋል፣ ቤተክርስቲያንን ሊያግዙ የሚችሉ የተለያየ ችሎታና እውቀት ያላቸው ሰዎች እና ግን እነዚህን ሰዎች እያሳተፍናቸው አይደለም፣ እድል እየሰጠናቸው አይደለም። ቤተክርስቲያን ባይ ዘ ዌይ በቃ ጸሎትና ዝማሬ የእግዚአብሔርን ቃል ማካፈል ብቻ አይደለም፣ አገልግሎት ያ አይደለም። የሚገርሙ ነገር በጣም ብዙ ማህበረሰባዊ ቀውሶች አሉ። እነዛን አድሬስ ልናደርግ ይገባል። በቃ የሚገርሙ ነገር እነዛን አድሬስ የማናደርገውን እንደ ቤተክርስቲያን ማለት መፍትሄ እኛ ጋር አለ ብለን የምንል ከሆነ የሚገርመው ነገር እኛ እነሱን አድሬስ ማድረግ የማንችል ከሆነ እንዴት ነው የክርስቶስን ወንጌል ለሌሎች ማዳረስ የምንችለው? እኛ ኃላፊነት አለብን። ቴንኪው። ቅድም ወደ አቆም ነው ያልጨረስነው ሀሳብ አለ እንደገና ላስጀምርህና እሱን በደንብ እንየው። ማለት ጀምረህልኝ ነው ወደ ሌላ ጥያቄ የገባ ነው። ይሄ የሀሳብ መድረክ ስለሆነ እንዲህም እንሄዳለን፣ ግን ሀሳብ ላይ እንቆያለን። የተለያየ አንግል እናወራለን። የሀሳብ ፍጭቶች ይኖራሉ። አንዳንድ ጊዜ እንትኑን ጠብቀንም ላንሄድ እንችላለን። ዋናው ዓላማችን የመፍትሄ ሀሳቦችን ማመንጨት ስለሆነ የፕላትፎርሙ እንደዛ ነው። ነጭ ወረቀት ብሰጥህ የዲያስፖራ ቤተክርስቲያን መፍትሄ ብለህ ጻፍ ብለህ ዝርዝሩን ሳይሆን ማብራሪያ ሳይሆን ከ1 እስከ 4 የምትጽፈውን ነገር እስኪ ንገረኝ። ከዛ እነሱ እናብራራቸዋል። መጀመሪያ ግን ነጭ ወረቀት ሰጠውህ። የዲያስፖራ ቤተክርስቲያን የመፍትሄ አቅጣጫዎች የምትላቸውን አስቀምጥ ብለህ 1 2 3 4 ብለህ እስኪ ንገረኝ። እንግዲህ እኔ ቅድም አንስተነዋል ስላልጨርስ ነው በፊት እግዚአብሔር የሰጠንን እድሎች አንዱ የመጀመሪያ ትልቁ ነገር ወንጌልን ለሌሎች መናገር፣ ለሁሉም ህዝብ በተለይ ይሄ የተልእኮ የሚሽን አገልግሎት ሚሽናል የሆነ ቸርች ሚሽናል ልትሆን ይገባል። በቃ ሌሎችን እዛ ያለንበትን አካባቢ ህብረተሰብ ልንደርስበት የምንችልበት አቅም እግዚአብሔር ሰጥቶናል። አንዱ አቅም ደግሞ ልጆቻችን ናቸው። አንድ እሱን መውሰድ ቀጣይ ደግሞ ሌላው ምንድን ነው ከሌሎች ኦርጋናይዜሽኖች ጋር ከሌሎች ሚሽንን ሚሽናል የሆነ አገልግሎት ካላቸው ኦርጋናይዜሽኖች ጋር መተባበር አለብን፣ ማገዝ አለብን። እኛ እንኳን ባናደርገው ይሄንን ሊሰሩ የሚችሉ ሚሽናል የሆኑ ኦርጋናይዜሽኖች፣ ድርጅቶች፣ ቸርቾችም አሉ። እኛም ማንሰራው ከሆነ ሌሎችን ለምን አናግዝም? ወንጌል ሲሰራ የሚገርመው ነገር ይቅርታ አድርግልኝና ይደነግጣሉ። የወንጌል አገልግሎት ስራው ሲሰራ የሚደነግጡ ብዙ ሰዎች አሉ። ለምን እንደሆነ አይገባኝም። እና እኔ በትክክል ላነሳው የሚፈልገው ነገር እኛ ባለንበት ከተማ ቤተክርስቲያን አይከፈትም ብለው የሚያስቡ ሰዎች አሉ። ይህን ደፍሬ ነው የምናገረው። እኛ ባለንበት ማለት ምዕመን እንዳይዘረፍባቸው ይሆን ማለት መነጣጠቁ ስላለ መጓተት። እንግዲህ ፕሮቴክሽን እኮ አንዱ ነገር ነው። የእረኛ ባህሪ ነው አንዱ አይደለ እንዴ? ሰዎች እንትን ነገር ግን
ሳናቀው ግን የወንጌል ስራ እንዳይሰራ ግን እንቅፋት እየሆነን ነው። ስለዚህ ምንድን ነው ለይተን እነማን ናቸው ወንጌልን የሚሰሩ ሰዎች? እነማን ናቸው ወንጌልን የሚሰሩት? ምን እናግዛቸው? እኛ እንኳን ባንሰራ የሚሰሩትን እንዴት ነው ማገዝ ያለብን የሚለው እንደ ሁለተኛ ነጥብ። ስለዚህ ሌላው ዓለም አቀፋዊ ቅድም ያነሳ ነው እዛው እንግዲህ ይሄ ሎካሊ እያንዳንዳችን ሎካሊ ያሉትን ነው እያነሳሁት ያለው። ዓለም አቀፋዊ የሚሽን አገልግሎት ላይ ትኩረት መስጠት አለብን። የጌታ ኢየሱስ ክርስቶስ ምጽአት እየቀረበ ነው እና ኃላፊነት አለ። እግዚአብሔር ሪሶርስ ሰጥቶናል፣ አቅም ሰጥቶናል። በመካከላችን አሉ የተለያየ ሙያና ችሎታ ያላቸው ሰዎች አሉ እና የሚገርመው አቅም ማለት የሚገርመው ነገር ፋይናንስ ብቻ ላይሆን ይችላል እና ስለዚህ በሁሉም ነገር በዚህ ነገር ውስጥ መሳተፍ አለብን ብዬ እላለሁ። ሌላው የሰከንድ ጄኔሬሽንን ትኩረት ሰጥተን እነሱን ወደ ወንጌል አገልግሎት ከባህላችን ወጥተን ካለንበት ሁኔታ ወጥተን እነሱን የምንረዳበት መንገድ ሊኖር ይገባል ብዬ ምክር እሰጣለሁ። አሁን ከመጨረሻው ሀሳብ አንድ ጥያቄ ላንሳ። 4 ነጥቦች አንስተውልኛል፣ ወድጃቸዋለሁ። ስለ ተተኪ በደንብ ትኩረት ሰጥተህ የተናገርክ ነው ፓስተር። እንደው ያለውን ነገር ነው የምትነግረኝ። በአንተ አጥቢያ ውስጥ እና አንተና በሌሎች አመራር ውስጥ ወጣቶችን በአመራር እያሳተፋችሁ ነው? እስኪ እንደው ራስህን ግልጽ አድርግ። ከሆነ አለ በለኝ፣ ከሌለ የለም በለኝ። ከዛ ምክንያቱን እናወራለን። አሉ በአንተ ቤተክርስቲያን ውስጥ በአንተ አጥቢያ ውስጥ የወጣቶች የአመራር ተሳትፎ አለ ወይ? ጅማሮ አለ? ጅማሮ አለ ባይተው። እኛ ብዙ አይደለንም። ቸርች ከጀመርን በጣም ጥቂት ጊዜ ነው። ነገር ግን በጣም ትልቁ ስራ የሰራንበት አንዱ ትልቁ ነገር ወጣቶች ላይ ነው። የሚገርምህ ነገር እኔ ባለሁበት ከተማ ወደ 250 ወጣቶችን ያሳተፈ አንድ ትልቅ ፕሮግራም አዘጋጅተን ነበር። እኛ ኢቨንት ከተለያዩ ቦታዎች ይህንን ትልቅ የወጣት አገልግሎት ሊኖርህ አይገባም። ይህንን ለመስራት እኛ ጋር በጣም ይህንን ኦርጋናይዝ ያደረጉልን 3 ወጣቶች ናቸው። የሚገርመው ነገር መሪ ሆነው ይህንን ስራ የሰሩት ትልቅ የወጣቶች ኮሚቴ ሊኖርህ አያስፈልግም። እኔ ቁጥር አለም እያልኩ ልብ ነው። እና የሚገርም ነገር እነዚህ 250 ወጣቶች ከየት እንደመጡ ልንገርህ። እኛ ያለነው ኪችነር ነው፣ ግን ከዊኒፔግ የሚገርመው ነገር ከካልጋሪ፣ ከቶሮንቶ፣ ከለንደን እና ከኪችነር ዋተርሎ አካባቢ ድራይቭ እያደረጉ በግሩፕ ሆነው ወጣቶች የመጡበት ያ ትልቅ ፕሮግራም ነው። የዛሬ አይ ቲንክ 2 ዓመት በፊት ነው ያንን ፕሮግራም ያደረግነው እና በጣም የሚያስገርም እግዚአብሔር እጅግ አድርገን እናመሰግናለን። የሚገርመው ነገር ወጣቶቹ እድል ከተሰጣቸው የሚገርም ነገር የራሳቸው ኔትወርክ አላቸው። እኛ አይደለንም ያንን ስራ የሰራነው። እኛ አይዲያውን ነው ሀሳብ ነው የሰጠናቸው። ብታምንም ባታምንም እነዚህ 3 ወጣት ልጆቻችን ናቸው የኛው እዛው አካባቢ ያለ እና እነዚህ 3 ወጣቶች ሀሳቡን ከሰጠናቸው በኋላ ሲመጡ ወደ 27 ፔጅ ፓወርፖይንት ይዘው ነው ወደኛ የመጡት፣ እኛን ለማሳመን ማለት ነው። እና በምን ያህል ጥልቀት ዝግጅት አድርገው እንደመጡ ይገርመኛል። እና እኛ ብዙ አይደለን መሪዎቹም እዛ አካባቢ ያለ ነው። እና የሚገርመው ነገር እንትናቸውን አይተን በጣም ነው የደነገጥነው፣ በጣም ነው የተገረምነው። እና በዚህ ጉዳይ ውስጥ የሚገርመው ነገር ነጮችንም ኢንቮልቭ አድርገን ነበር እና በጣም ተገርመዋል። ይሄ ነገር ሊሳካ አይችልም ብለው ሁሉ ያሰቡም ሰዎች ነበሩ። የሚገርመው ግን እኛ ካሰብነው በላይ ምንድነው በጀት ትፈቅዱልናላችሁ ሲሉ እኛ ሌላውን ነገር ሁሉ ትተን ለእናንተ በጀት እንሰጣለን ብለን በጀት ፈቀድንላቸው
እና የሚገርመው ነገር እነሱ ግን እኛ የፈቀድንላቸውን በጀት መጠቀም ብቻ ሳይሆን ራሳቸውም የሚገርም ነገር ኢንካም ጀነሬት ሊያደርጉበት የሚችሉትን ነገር ሁሉ ፈጥረዋል። ቲሸርቶች ሸጠው ገብተዋል። ተጨማሪ ገቢ ሊያስገኝ የሚችል ነገር ፈጥረዋል ራሳቸው። እንደገና ደግሞ ሬጅስትሬሽን ፊ አስከፍለዋል። ኦልሬዲ የሚገርም ነገር አስከፍለው ነው ፕሮግራሙን ያዘጋጁት እና በጣም እስኪገርመን ድረስ ማለት ነው። እና በጣም የተሳካ ጥሩ የሆነ ፕሮግራም አዘጋጅተናል። ከዛም በተጨማሪ ከወጣቶች ጋር የምንሰራቸው አንዳንድ ነገሮች አሉ። የሚገርመው ነገር እንዳልኩ እና እግዚአብሔር ይመስገን ጌታ ረድቶናል። ግን እንደው በድፍረት እንደው እኛ ትልቅ ስራ እየሰራንን ብለን የምንኩራራበት ነገር ግን አይደለም። እንደ ጀማሪዎች ግን አትሊስት ጅማሬ ግን አለን። የእኔ ጥያቄ በደንብ መልሰዋል ፓስተር። ትትናህን እና ነገሩን ያየበት መንገድ ወድጄዋለሁ። እኔ ዋናው ማንሳት የምፈልገው ነገር እንደ ፕላትፎርም ታስቦበታል ወይ ነው። ወጣቶችን አሳታፊ የሆነ ሊደርሺፕ አለ ወይ? 10 ልትሆኑ ትችላላችሁ፣ ግን ከ10 ውስጥ 2ቱ ቢያንስ ወጣቶች ናቸው ወይ ነው የኔ ጥያቄ። ከ10 ውስጥ አንድ ወጣት አለ ወይ ነው በቃ ታሰድ። ምክንያቱም ወጣቶቹን ሳንይዝ ወጣቱ መልሰን ለመድረስ የምናስበው ነገር በፍጹም ሊመጣ አይችልም። ይሄ በደንብ ሊሰራበት ይገባል። ካልሆነ አሁን ያለው ጄኔሬሽን ሲያልፍ እዛ ሀገር የአበሻ ቸርቾችን ላናገኝ እንችላለን። እውነት በደንብ መታሰብ አለበት። በእርግጥ ልጆቹ በጌታ እንዲሆኑ ነው እንጂ የሚፈለጉት እንደኔ ከእናንተ ምርቀው ቢሄዱ ብዙ የሚያሳስበኝ አይደለም። ግን ወደ ሌላ እንዲሄዱ እንኳን ካደረግን ሰርተን ነው መላክ ያለብን ለሚሽን እንዲሆኑ እዛ ካሉት ነጮች ጋር፣ እዛ ካሉት ጥቁሮች ጋር፣ እዛ ካሉት የሌላ ሀገር ዜጎች ጋር ተቀላቅለው እነዛን መድረስ የሚችሉ ጃይንት የሆኑ ልጆችን ሰርተን ነው መልቀቅ ያለብን። ግን ብዙ ጊዜ ምንድን ነው እኛው ትልልቆቹ ሰዎች አንድ ቦታ ላይ ቅድም እንዳልኩት ታቁረን እዛው እርስ በርስ እንፋተጋለን። ልጆችንም በዛ መንገድ ነው መያዝ የምንፈልገው። ልክ 18 ዓመት ሲሞላቸውና ሃይስኩል ሲጨርሱ እኛ ጋር ሊቀጥሉ አይችሉም። ነፃነታቸውን ያውጃሉ፣ እኛን ጥለው ይሄዳሉ። እና ይሄ እንደው ብትሰሩበት፣ ሌላ ጊዜም ብትወያዩበት። ብዙ ጊዜ ያንተ ሚዲያ አይቻለሁ፣ በሚዲያ ላይ በተደጋጋሚ ብታነሳው፣ እዛ አካባቢ ካሉ መሪዎች ጋር ብትወያዩ። ሚዲያ ትልቅ ፕላትፎርም ነው። እሱን አይ ቲንክ በደንብ ብታጠናክሩት፣ ሚዲያው ከአንተ አልፎ ሌሎችንም ሊደርስ በሚችልበት መንገድ ፕላትፎርሙ እንደገና ቢዘጋጅ። አንተን የምታዘጋጀው ግን የተለያየ ካናዳ ውስጥ ያሉ የተለያየ የአበሻ ቸርች መሪዎችን በአንድ ጊዜ ላይ ሳካ ይችላል። ቀስ እየተባለ ግን ሁሉም ሊሳተፉበት የሚችሉ፣ ሁሉም ድምፅ ሊያሰሙበት የሚችሉ፣ ሁሉም ሀሳብ ሊገልጹበት በሚችሉ መንገድ ፕላትፎርሙን ብታሰፋው አይ ቲንክ ብዙ ችግሮችን ለመቅረፍ ልትጠቀሙበት ትችላላችሁ ብዬ አስባለሁ። በመጨረሻ መጋቢ አባተ በቀለ ለአበሻ ዲያስፖራ ቤተክርስቲያን በመላው ዓለም ላለችው ምን መጋቢያዊ መልእክት አለ? እስኪህን መልእክት አስተላልፍ። የእግዚአብሔር ስም የተባረከ ይሁን። ጥሩ ጥያቄ ነው። ምክንያቱም ሁላችንም ከተጠያቂነት አናመልጥም፣ ራሳችንንም ጨምሮ ማለት ነው። እና እኔ አንዱ በዚህ ዓመት ወደ አፍሪካ እንድመጣ ያደረገኝ አንዱ ትልቁ ነገር፣ የሚገርመው ነገር በቃ አብረው ሊሰሩ የሚችሉ የሚሽንን ተልእኮ ያነገቡ ቤተክርስቲያናት፣ ደግሞ የተለያዩ ድርጅቶች እነሱን ማግኘት ይቻላል ወይ እስቲ እንደው ለምን አንሞክርም ብለን ነው። የሚገርመው ነገር ወደዚህ የመጣውበት አንዱ ትልቁ ዓላማ እና እግዚአብሔር የተመሰገነ አንዱ ትልቁ ልንሰራ የሚገባ በቃ እንደ ሚሽናል የሆነ ቸርች ልንሆን ይገባል። በቃ ሚሽንን ተልእኮን ያነገበች የክርስቶስን ዓላማ የምትሰራ ቤተክርስቲያን
መሆን ይገባናል ብዬ አስባለሁ። የመጀመሪያው ትልቁ ነገር ወንጌልን ለፍጥረት ሁሉ መስበክ አለብን። አይ ቲንክ የኢትዮጵያ ቤተክርስቲያን በተለይም ዲያስፖራው አይ ቲንክ በዚህ ጉዳይ ላይ መነሳት አለበት። ለጎረቤቶቻችን የሚገመው ነገር ለአካባቢያችን፣ ምክንያቱም ብዙ ኢንዲቪጁዋሊዝም ያጠቃው አገር ውስጥ ነው ያለ ነው እና ስለዚህ ከራሳችን ባውንደሪ ወጥተን ጎረቤቶቻችንን፣ ልጆቻችንን፣ የሚገመው ነገር የሥራ ባልደረቦቻችንን በክርስቶስ ፍቅር በክርስቶስ ወንጌል ልንደርስ ይገባል። ሌላው ወጣቶቻችንን፣ ትውልዱን፣ የአሁኑን ጄኔሬሽን ለትልቅ የሚስዮናዊ አገልግሎት ልናዘጋጀው ያስፈልጋል። በቃ እግዚአብሔር እድል ሰጥቶናል። ልጆቻችን በብዙ ቋንቋ የታደሉ ናቸው። ስለዚህ እነሱን ማበረታት አለብን፣ ማስታጠቅ አለብን፣ በቃ ማብቃት አለብን እና ይሄ በጣም ወሳኝ ነገር ነው እና ሌላው እንግዲህ መረሳት የሌለበት የሰማይ አምላክ የእግዚአብሔር አምባሳደሮች ነን፣ በባዕድ ሀገር ያለን ኦኬ። እና ይሄንን ኃላፊነታችንን ሳንረሳ በታማኝነት በፍቅር በሰላም የምንኖርበትን ሌሎችን በወንጌል እየደረሰን የምንኖርበትን ጸጋ እግዚአብሔር እንዲያበዛልን ለሁላችንም የወንጌል አማኞች በሙሉ ይህን መልእክት አስተላልፋለሁ። መጋቢ አባተ በቀለ ካለህ ልምድ ተሞክሮና አገልግሎት ተነስተህ ለኢትዮጵያ ዲያስፖራ ቤተክርስቲያን ይጠቅማል ያልከውን ሀሳብ በነፃነት በፍቃድህ ስላካፈልከን በእኔና በተስፋ ቴሌቪዥን እንዲሁም በሀሳብ መድረክ ዝግጅት ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ስለጋበዝከኝ። አድማጭ ተመልካቾቻችን፣ ይህ የሀሳብ መድረክ ነው። የሀሳብ መድረክ በተስፋ ቴሌቪዥን በየሳምንቱ ወደ እናንተ የሚቀርብ ፕሮግራም ነው። ዛሬ ከመጋቢ አባተ በቀለ ጋር የነበረን አጭር ቆይታ በዚህ ይጠናቀቃል። በሚቀጥለው ሳምንት ከሌላ እንግዳና በሌላ ሀሳብ ወደ እናንተ እንመጣለን። ተስፋ ቴሌቪዥን ተመልከቱ፣ ለሌሎች እንዲደርስ ሼር አድርጉት። እጅግ ጠቃሚ ሀሳቦች ነው የሚነሱት። በአመራር ላይ ብዙ እየሰራን ነው። ተከተሉን። ሀሳብ ካላችሁ ወደኛ አምጡት። ይህ ተስፋ ቴሌቪዥን ነው። የሀሳብ መድረክ ላይ ናችሁ። ሻሎም